ሶስት ሴትን መሳብ ያሉብህን ቦታዎች ዛሬ የምነግርህ ይሆናል። አብዛኞቹ ወንዶች የማይማሩትን አንድ ሚስጥር ላካፍላችሁ ፈልጋለሁ። አብዛኛው ወንድ መቀራረብ የሚጀምረው በመኝታ ክፍል ውስጥ ይመስለዋል። እውነታው ግን ከዚያ ቅጽበት ከረጅም ጊዜ በፊት ይጀምራል። የሚጀምረው በትንንሽ ንክኪዎች፣ በስውር እንቅስቃሴዎችና እሷን በምትስሙበት መንገድ ነው። አሁን አስገራሚው ክፍል ይህ ነው። በሴት አካል ላይ የተደበቁ ቦታዎች አሉ። እነዚህ ቦታዎች ከልብ በመነጨ ስሜት ሲሳሙ ፍላጎትን ብቻ ሳይሆን ከዚያ የጠለቀ ነገርን ማለትም መተማመንን፣ ምቾትንና ከቅጽበቱ በኋላ ለረጅም ጊዜ አብሯት የሚቆይ ስሜታዊ ረሃብን ያስነሳሉ። አብዛኞቹ ወንዶች እነዚህን ቦታዎች ችላ ይሏቸዋል። ወጣት ወንዶች ብዙውን ጊዜ በችኮላ ያልፏቸዋል። ነገር ግን አንድ የጎለመሰ ወንድ እነዚህን ቦታዎች መጠቀም ሲማር ልዩነቱ የማይረሳ ነው። ስለዚህ በዚህ ቪዲዮ ውስጥ በሴቶች ላይ ስሜታዊና አካላዊ መቀራረብን የሚያነቃቁ ሶስቱን በጣም ኃይለኛ የመሳሳም ቦታዎች አሳያቸዋለሁ። በባዮሎጂያዊ መንገድ ለምን እንደሚሰሩ፣ በስሜታዊነት ምን ማለት እንደሆኑና በግንኙነት ውስጥ በተግባር እንዴት ልትጠቀሙባቸው እንደምትችሉ አስረዳችኋለሁ። እስከ መጨረሻው አብራችሁን ከቆያችሁ እሷ ለእናንተ ያላትን ልምድ ሊለውጡ የሚችሉ ጥቂት ተጨማሪ ስጋት ያለባቸው ግን በሚያስደንቅ ሁኔታ ኃይለኛ የሆኑ ቦታዎችን አጋራችኋለሁ። ለተመልካች የቀረበ ጥያቄ ግን መጀመሪያ ልጠይቃችሁ፣ ዛሬ ከየቱ ናችሁ ነው የምትመለከቱኝ? በዚህ ማህበረሰብ ውስጥ ካሉ ከመላው ዓለም ወንዶች መስማትን እፈልጋለሁ። በአስተያየት መስጫው ላይ ጻፉልኝ። ላይክ የሚለውን ቁልፍ ተጫኑና ለወንዶች ፍቅርና መቀራረብ ተጨማሪ እውነተኛና ተግባራዊ ምክሮችን እንዳያመልጣችሁ ሰብስክራይብ ማድረጋችሁንም አትርሱ። አብራችሁኝ ቆዩ። የተሳሳተ አመለካከትና እውነታውን ልንገርህ። አብዛኞቹ ወንዶች የሚያምኑበት የተሳሳተ አመለካከት አለ። እሱም መቀራረብ ስለ ብቃት፣ ጠንካራ፣ ፈጣን ወይም አስደናቂ መሆንን ስለማረጋገጥ ነው የሚለው ነው። ግን እውነታው ይህ ነው። በተለይ ከ30 ዓመት በኋላ መቀራረብ ስለ ብቃት አይደለም፣ ስለ ህልውና ነው። ፍጥነትን ስለመቀነስ፣ ትንንሽ ዝርዝሮችን ስለማስተዋል እንዲሁም ደህንነትና ግንኙነትን ስለመፍጠር ነው። ምክንያቱም